ሰላም እንደምን አላችሁ ውድ የዳጊ ቲዩብ ቤተሰቦች፣ የተመረጡ የዕለቱ ዜናዎችን ይዘንላችሁ መጥተናል። እስከ ቪዲዮአችን መጨረሻ አብራችሁን ቆዩ። በደቡብ አፍሪካ ራሱን ለመከላከል ጦር መሳሪያ ታጥቆ የታየው ኢትዮጵያዊ የተባለ ግለሰብ መነጋገሪያ ሆኗል። በደቡብ አፍሪካ የሚኖር ኢትዮጵያዊ የተባለ አንድ ግለሰብ ከባድ መሳሪያ ታጥቆ ራሱን ከሰሞነኛው የመጤ ጠል እንቅስቃሴ አራማጆች ለመከላከል ጥረት ማድረጉ ከተሰማ በኋላ ደቡብ አፍሪካውያን በሀገራችን ይህ እንዴት ይደረጋል ሲሉ ተቃውሟቸውን እያሰሙ ነው። ፑት ሳውዝ አፍሪካንስ ፈርስት ከተሰኘ የትዊተር ወይም ኤክስ ገጽ ላይ ዳጉ ጆርናል እንደተመለከተው ከሆነ አንድ ማንነቱ ያልተጠቀሰ ኢትዮጵያዊን የተባለ ግለሰብ ራሱን ከሰሞነኛው ነውጥ ለመከላከል ከባድ የጦር መሳሪያ ይዞ ይታያል። ግለሰቡ ከያዘው ጠመንጃ በተጨማሪ 2 ውሾችንም በመኪናው ላይ ይዞ መንገድ ላይ ቆሞ ይታያል። ደቡብ አፍሪካውያንም ይህ ምስል ከወጣ በኋላ ታዲያ በአስተያየት መስጫው ላይ ይህ የሽብርተኝነት ተግባር ነው፣ ባለስልጣናት ይህንን ግለሰብ ይዘው ሊጠይቁት ይገባል፣ እንዲሁም ይህ ግለሰብ ከሀገራችን በአፋጣኝ ይውጣ ሲሉ መጠየቃቸው ታውቋል። በአንጻሩ የሌሎች የአፍሪካ ሀገራት ዜጎች የኢትዮጵያዊውን ተግባር አድንቀዋል። ግለሰቡ ንብረቱንና ራሱን የመከላከል መብት እንዳለው ተከራክሯል። የዚህ እንቅስቃሴ መሪዎች ንቅናቄው ሰላማዊ ነው ቢሉም በሌሎች የአፍሪካ ሀገራት የተያዙ በርካታ ንብረቶች ወድመዋል። በተያያዘ ዜና በደቡብ አፍሪካ በተካሄዱት ጸረ ስደተኞች ሰልፍ ላይ ሁከት ፈጥሯል የተባሉ ከ900 በላይ ሰዎች በቁጥጥር ስር ዋሉ። የደቡብ አፍሪካ ፖሊስ በአብዛኛው ሰላማዊ በሆነ መልኩ በተካሄዱት አገር አቀፍ የስደተኞች ተቃውሞ ሰልፎች በኋላ ከ900 በላይ ሰዎችን በቁጥጥር ስር አውሏል። አንዳንድ ሱቆች በሰልፈኞች የተዘረፉ ሲሆን አንዳንድ ሰው በጥይት ተገድሏል። ማክሰኞ ዕለት የተካሄዱት ሰልፎች የተደራጁ ከ20 በላይ የሲቪል ማህበረሰብ ቡድኖች ባቀፉ ጥምረት ነው። ህጋዊ ያልሆኑና ያልተመዘገቡ ስደተኞች ሀገሪቱን ለቀው እንዲወጡ የመጨረሻ ቀን ባሳለፍነው ማክሰኞ አብቅቷል። በደቡብ አፍሪካ ከተደረጉት 120 ሰልፎች ውስጥ 108ቱ ሰላማዊ ሲሆኑ 12ቱ ደግሞ የፖሊስ ጣልቃ ገብነት ታይቷል ሲሉ ምክትል የብሔራዊ ፖሊስ ኮሚሽነር ቴቤሎ ሞሲኪሊ ረቡዕ ዕለት በሰጡት ጋዜጣዊ መግለጫ ተናግሯል። ሞሲኪሊ እንዳሉት የታሰሩት ሰዎች ዋነኛ ምክንያቶች ከህዝብ ጥቃትና ከዘርፊያ እስከ የኢሚግሬሽን ጥሰቶች ናቸው። በዌስተርን ኬፕ 215 ሰዎች ከፍተኛ ለእስር የተዳረጉባት ሲሆን በምስራቅ ኬፕ ደግሞ 208 ሰዎች በመታሰር ትከተላለች። ፕሬዝዳንት ሲሪል ራማፎሳ ከሰልፉ አስቀድሞ ከዋና ዋና የተቃውሞ አዘጋጆች ጋር መረጋጋት እንዲፈጠር ጥሪ ለማድረግ አስቸኳይ ስብሰባ አካሂዷል ሲል የፕሬዝዳንቱ ጽህፈት ቤት መግለጫ አመልክቷል። የፌዴራል መንግስቱ በአሁኑ ወቅት ወታደሮቹን ከምዕራብ ትግራይ ወደ ምስራቅ ትግራይ እያሰማራ መሆኑን የህወሓት ጽህፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር በዛሬው ማምሻ ጋዜጣዊ መግለጫቸው አስታውቋል። በትግራይ ቴሌቪዥን በተላለፈው በዚህ መግለጫ ላይ ኃላፊዋ አሜሪካ በአክራሪ የህወሓት አመራሮችና አባላት ላይ የጣለችውን የቪዛ እገዳ አስመልክተው የተናገሩ ሲሆን እገዳው በግለሰቦች ላይ ሳይሆን በህወሓት መርሆች ላይ ያነጣጠረ ነው ብሏል። ይሁን እንጂ ህወሓት በመሰረታዊ መርሆቹ ላይ ፈጽሞ እንደማይደራደር አጽንኦት ሰጥቷል። ፈትለወርቅ አክለውም የህወሓት አመራር ወደ አዲስ አበባም ሆነ ከኢትዮጵያ ውጭ የመጓዝ ፍላጎት እንደሌለው ለአሜሪካ ማሳወቃቸውን ገልጿል። የትግራይ ህዝብና የድርጅቱ ጥያቄ ራስን በራስ የማስተዳደርና የራስን ዕጣ ፈንታ በራስ የመወሰን መሆኑን የጠቀሱት ኃላፊዋ የአሜሪካ ጥቅም ሊረጋገጥ የሚችለው ህወሓትን በማስፈራራት ሳይሆን አብሮ በመስራት ብቻ እንደሆነ አስገንዝቧል። የእስራኤል ሰፋሪዎች የኢየሩሳሌምን የአላቅሳ መስጊድ ወረሩ። የእስራኤል ሰፋሪዎች በእስራኤል ፖሊስ ጥበቃ ስር በምስራቅ ኢየሩሳሌም አሮጌ ከተማ ወደሚገኘው የአላቅሳ መስጊድ በኃይል ገብተዋል። የፊልስጤም ይፋዊ የዜና ወኪል ዋፋ እንደዘገበው ሰፋሪዎቹ ወደ ግቢዎቹ ገብተው የታልሙዲክ ስርዓቶችን አከናውነዋል። የአላቅሳ መስጊድ ግቢ በምስራቅ ኢየሩሳሌም በሚገኝ አምባ ላይ የሚገኝ ሲሆን እስራኤል በ1967ቱ የ6 ቀን ጦርነት ይዛ በነበረችውና በኋላም በዓለም አቀፍ ማህበረሰብ ዘንድ ተቀባይነት በሌለው እንቅስቃሴ ተተችታለች። ለሙስሊሞች ስፍራው የእስልምና ሶስተኛ ቅዱስ ቦታ የአላቅሳ መስጊድና የሩክ ዶም የተባለው የ7ኛው ክፍለ ዘመን ህንጻ የያዘ ነው። በ1454 ጫማ ከፍታ ላይ የተደረገው የፍቅር ጥያቄ በካቴና ተጠናቀቀ። በትላንትናው ዕለት በኒውዮርክ ከተማ መነጋገሪያ የሆነና የዓለምን ትልልቅ ሚዲያዎች እንደ ሮይተርስ፣
ኤቢሲ ኒውስ፣ ሲቢሲ ኒውስ፣ ፎክስ 5 እና ዘ ጋርዲያን ያሉ ቀልብ የሳበ አንድ አስገራሚ ክስተት ተፈጥሯል። የቴሌቪዥን ሄሊኮፕተሮች ሳይቀሩ ይህንን ልብ አንጠልጣይ ትዕይንት በቀጥታ ስርጭት ለአየር አብቅተውታል። ራሽያውያን የሆኑ ጥንዶች አንጄላ ኒኮላው እና ኢቫን ቤርከስ ምንም አይነት የደህንነት መጠበቂያ ሳይጠቀሙ በኒውዮርክ ከተማ የሚገኘውን ታዋቂውን የኢምፓየር ስቴት ቢልዲንግ ሰማይ ጠቀስ ህንፃ አንቴና ላይ በህገ ወጥ መንገድ ወጥተዋል። ህንፃው ጫፍ ላይ እንደረገጡም የሚከተለው መልእክት የተጻፈበት ትልቅ ባነር ዘረጉ። When the power of love beats the love of power, the world knows peace። ከጥቂት ቅጽበታት በኋላ ኢቫን በዚያ አስፈሪ ከፍታ ላይ በአንድ ጉልበቱ ተንበርክኮ ለአንጄላ የጋብቻ ጥያቄ ያቀረበላት። እሷም በደስታ የተቀበለችው ሲሆን ሁለቱም ከማንሃተን ሰማይ በላይ በሰማያት መካከል ተቃቅፈው በመሳሳም ፍቅራቸውን አድሷል። ነገር ግን ይህ አስደናቂ የፍቅር ታሪክ ብዙም ሳይቆይ ወደ ፖሊስ ኦፕሬሽን ተቀየረ። ጥንዶቹ ከህንፃው ላይ በሰላም እንደወረዱ በኒውዮርክ ፖሊስ ቁጥጥር ስር ውለዋል። በአሁኑ ወቅት በህገ ወጥ መንገድ መግባት የሰዎችን ህይወት አደጋ ላይ መጣልና በንብረት ላይ ጉዳት ማድረስን ጨምሮ በበርካታ የወንጀል ክሶች ተጠያቂ ሆኗል። ለሰፊው ህዝብ መልካም ዜና የሆነው ግን በዚህ አደገኛ ተግባር ላይ ምንም አይነት የአካል ጉዳት የደረሰ ሰው አለመኖሩ ነው። እነዚህ ጥንዶች በከፍተኛ ህንፃዎች ላይ ያለምንም ፍርሃት በመውጣት የሚታወቁ ሲሆን በቅርቡ በኔትፍሊክስ ላይ በቀረበው ስካይዎከርስ ኤላቭ ስቶሪ በተሰኘው ዝነኛ ዘጋቢ ፊልም ላይ ታሪካቸው መቅረቡ ይታወሳል። ለዕለቱ የያዝንላችሁ መረጃዎች ይህንን ይመስሉ ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ደህና ሁኑ።